ነፍሰ ጡር እናቶች የሽርቷችሁ ከፈሰሰ በኋላ ቤታችሁ ውስጥ የምትቆዩ ሰዎች በጣም ትልቅ ችግር ራሳችሁ ላይ ያመጣችሁ እንደሆነ ማወቅ አለባችሁ። ለምንድን ነው ችግሩ የሚመጣው ካላችሁ አንድ እናት የሽርት ውሃ በተለይም ደግሞ ምጧ ሳይመጣ በፊት የሽርት ውሃ ቀድሞ ከፈሰሰ ያ ማለት ቹዋ ብሎ የሚፈስ ውስጥ ልብስሽን የሚያረጥብ እግርሽንም ጭምር የሚያረጥብ አይነት ፈሳሽ ከሆነ ምናልባት የሽርት ውሃ ሊሆን ይችላል። የሽርት ውሃ ከፈሰሰ በኋላ ደግሞ ቤትሽ ቁጭ ብለሽ ምጥ እስኪመጣ ወይ ትንሽ ይክፋልኝ ወይ እስኪጠርግልኝ ነው ትንሽ ቆይቼ መሄድ እችላለሁ፣ ሌሊት ከሆነ ደግሞ ከነጋ በኋላ መሄድ እችላለሁና የተለያዩ ምክንያቶች እንደደረሽ ወደ ጤና ተቋማት መጭበት ጊዜ አለ። ይሄ ደግሞ ምን ሊያደርግ ይችላል? አንድ ህፃን በእናቱ ወደ ማህፀን ውስጥ ባለበት ሰዓት የሚከበው ሜምብሬን የሚባል ነገር አለ። ያ ሜምብሬን ወይም ደግሞ ያ የሚከበው ሽፋን በሚቀደድበት ሰዓት ውስጡ ያለው የሽርት ውሃ እሱ እንዲዋኝ የሚያደርገው የሽርት ውሃ እንዲፈስ ይሆናል ማለት ነው። ስለዚህ በዛ ሰዓት ምን ሊከሰት ይችላል? እናትየውም ከወሊድ በኋላ የሚመጣ ኢንፌክሽን እንዲመጣ፣ ልጁ ላይም ጭምር ኢንፌክሽን እንዲመጣ፣ ከዛ ውጪ ደግሞ ከእትብት ጋር ተያይዘው የሚመጡ ችግሮች፣ በወሊድ ሰዓት የሚመጡ ችግሮች ልጁ እንዲታፈንና ምናልባትም ቶሎ ካልተመጣ ከቤት ጤና ተቋም እስኪደረስ ድረስ ልጅ እስኪሞት ድረስ ሊያደርስ ይችላል ማለት ነው። ስለዚህ አንድ እናት የሽርት ውሃ በሚፈስ ሰዓት በጣም ብዙ ችግር ሊፈጠር እንደሚችል አውቃ ቶሎ ብላ የፈሰሰበትን ሰዓት ይዛ ባለሙያ ስለሚጠይቃት ስንት ሰዓት እንደፈሰሰ በዛኑ ሰዓት ሌሊትም ቢሆን በዓልም ቢሆን ቅዳሜና እሁድም ቢሆን ቶሎ ብላ ጤና ተቋም መምጣት አለባት ማለት ነው። እንደዚህ አይነት አደገኛ ምልክቶችን በምታዩ ሰዓት ቤት መቆየት የለባችሁ ማለት ነው። ፔስ